የተከበራችሁና የተወደዳችሁ ተመልካቾቻችን የዕለተ ማክሰኞ ታህሳስ 14 ቀን 2018 ዓ.ም የኤኤምኤን 24/7 ምዕራፍ 2 አሁን በቀጥታ ስርጭት ተጀምሯል። ከዳይሬክተራችን ኑረዲን አወል እንዲሁም ባልደረባዬ ኢየሩሳሌም ሀረጋወይን እኔም ተስፋው ነኝ ሰይድ ኤኤምኤን 24/7 መረጃዎችን ወደ እናንተ ያደረስን ቆይታ እናደርጋለን። በምልክት ቋንቋ ደግሞ ፍቅር ተከበደ አብራን ትቆያለች። ተመልካቾች አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። የህዝብ ተወካዮች ምክር ቤት ባካሄደው ስብሰባ የቀረበለትን የተሻሻለውን የእጽዋት ጥበቃና ኳራንታይን ረቂቅ አጽድቋል። የህዝብ ተወካዮች ምክር ቤት በአምስተኛ ዓመት የሥራ ዘመን አምስተኛ መደበኛ ስብሰባውን አካሂዷል። የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ የእጽዋት ጥበቃና ኳራንቲን ረቂቅ አዋጅ የግብርና ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ ወሳኝ ሚና ይኖረዋል ብለዋል። ረቂቅ አዋጁን በሰብል ላይ የሚከሰተውን የእጽዋት ተባይ በቅድመ መከላከል የአሰራር ስርዓት በመዘርጋት የምርት ብክነትን በመቀነስ የግብርና ምርታማነትን ለማሻሻል እንደሚረዳም ገልጸዋል። ይህም ማዕቀፍ ኋላ ቀር የሆነና ለቁጥጥር አመቺ ባልሆኑ አዋጁን ማሻሻል አስፈላጊ ሆኖ መገኘቱን ተገልጿል። ረቂቅ አዋጁ ኢትዮጵያ ለእጽዋት ሀብቶቿ ተገቢውን እንክብካቤ በመስጠት የኢኮኖሚ ተጠቃሚነትን ለማሳደግ አቅም መፍጠር እንደሚያስችልም ተናግረዋል። የምክር ቤቱ አባላት በእጽዋት ጥበቃና ኳራንታይን ረቂቅ አዋጅ ላይ ሀሳብና አስተያየት በመስጠት ረቂቅ አዋጁን መርምረው በሙሉ ድምፅ አጽድቋል። የጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር ተከታታይ መጽሐፍት በመደመር መተግበሪያ አማካኝነት በድምፅ ተተርጉሞ ቀርበዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ የተጻፈው መደመር፣ የመደመር መንገድ፣ የመደመር ትውልድና የመደመር መንግስት መጽሐፍ ሶስት ሰው ተኮር በሆነ የብዝሃ ኢኮኖሚ ጉዞ ኢትዮጵያን ባጠረ ጊዜ ውስጥ ወደ ተሻለ ምዕራፍ ለማሸጋገር አግዟል። በእነዚህ መጽሐፍት የተነሱ እሳቤዎች ከንድፈ ሀሳብ ባሻገር በተግባር የተገለጹና ለትውልዱ ብሩህ ተስፋን ያጎናጸፉ ናቸው። መጽሐፍቱ አሁን ከህትመት ባሻገር በመደመር መተግበሪያ አማካኝነት በድምፅ ተተርጉመው ቀርበዋል። መተግበሪያው ይፋ በሆነበት መድረክም ባለፉት የለውጥ ዓመታት በመደመር እሳቤ የተከናወኑ ተግባራት ያስመዘገቡት ተጨባጭ ውጤት በጠቅላይ ሚኒስትር ጽህፈት ቤት ቋሚ ዘጋቢዎች አንደበት መዳሰሳቸውን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የተወደዳችሁና የተከበራችሁ ተመልካቾቻችን የትውልድ ድምጽ ከሆነው ኤኤምኤን 5 ኪሎ ከሚገኘው ስቱዲዮአችን የዕለተ ማክሰኞ ኤኤምኤን 24/7 ምዕራፍ 2 እንደቀጠለ ነው። አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። አዲስ አበባን ጽዱና ለኑሮ ምቹ ለማድረግ እየተከናወኑ የሚገኙ ስራዎች ተጨባጭ ውጤት ማስመዝገባቸውን በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራ አስኪያጅ ኢንጂነር ወንድሙ ሴታ ገለጹ። በዘርፉ የተጀመሩ የኢኒሼቲቭ ተግባራቱ የነዋሪውን ሁለንተናዊ ተጠቃሚነት ከማረጋገጥ አንጻር ከፍተኛ አበርክቶ እየተወጣ ስለመሆኑም ተመላክቷል። ሀብታሙ ለታ በዚህ ጉዳይ ላይ ተጨማሪ መረጃ አለው። የአዲስ አበባ ከተማ አስተዳደር አዲስ አበባን እንደ ስሟ የማድረግና ተመራጭ ተወዳዳሪ ከሁሉ በላይ ደግሞ ለኑሮ ተስማሚ ትሆን ዘንድ በርካታ ስራዎችን ሲያከናውን ቆይቷል። እነዚህ ስራዎች በመንግስትና ሕዝብን በማስተባበር ሲከናወኑና እየተከናወኑ ያሉ ናቸው። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራ አስኪያጅ ኢንጂነር ወንድሙ ሴታ አዲስ አበባን ጽዱና ለኑሮ ምቹ ለማድረግ እየተከናወኑ የሚገኙ ስራዎች ተጨባጭ ውጤቶች እያስገኙ መሆኑን ገልጸዋል። የሞዴል ብሎክ ፈጠራው የሚጀምረው ከልኩ ነው። አንዱ ወደ ስታንዳርድ ማምጣት ነው። አካባቢዎቹ ወደ ስታንዳርድ ማምጣት ነው። አካባቢዎቹን ንጹህ ማድረግ፣ ከቆሻሻ የጸዱ እንዲሆኑ ማድረግ ነው። በቂ መሰረተ ልማት የተሟላላቸው እንዲሆኑ ማድረግ ነው። ከምንም ነገር በላይ ደግሞ ሰዎች ደህንነታቸው ተጠብቆ የሚኖሩበት አካባቢ እንዲሆን ማድረግ ነው። ከዚህ አንጻር በጣም ለኑሮ የተመቸ ሰው በሰላም ወጥቶ የሚገባበት በብርሃን የተሞሉ አካባቢዎችን ከዚህ ዝብርቅርቅ ያለ የነበረውን የከተማ ገጽታ የቀየረ ወደ ስታንዳርድ የመጣበትን አይነት ሁኔታ ነው ያየነው። የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ አቶ ታርቀኝ ወርቅነህ በክፍለ ከተማው የመርካቶ አካባቢን ጨምሮ ሌሎች በተመረጡ አካባቢዎች ሞዴል ብሎኮችን የመፍጠር ስራ ሲሰራ መቆየቱን ጠቁመው ስራዎቹ ከህዝብ ጋር በመቀናጀት እየተከናወኑ ናቸው ብለዋል። እያንዳንዱን የምታዩት መብራት
የምታዩት ጽዳት፣ የምታዩት ስታንዳርድ በሙሉ የጠበቀው ራሱ ነዋሪው ነው። ስለዚህ ህዝብ ካመነ የበለጠም ነገር መስራት እንደሚቻል የኛ የማስተባበር ውስንነት ካልሆነ በስተቀር በተገቢው ማስተባበር ከቻልን ከዚህም በላይ ብዙ ነገር መስራት እንደሚቻል ትምህርትም ጭምር የወሰድንበት ነው። የአዲስ አበባ ከተማ ጽዳት አስተዳደር ዋና ዳይሬክተር ኢንጂነር ገዛኸኝ ዴሲሳ አዲስ አበባን ከቆሻሻ የነጻች የማድረግ ተግባር አካባቢ ንጹህ ከማድረግ በተጨማሪ ዘርፈ ብዙ ጠቀሜታዎች እያስገኘ ያለ ስራ መሆኑን ተናግረዋል። ባለፈው ሩብ ዓመት ወደ 515 ሚሊዮን ከመልሶ መጠቀም ገቢ አግኝቷል። ወደ 350 የሚጠጉ ማህበራት በዚህ ዘርፍ ላይ ተደራጅቷል። ወደ 33 የሚጠጉ የኢንዱስትሪዎች መልሶ ለመጠቀም ፕሮሰስ የፕላስቲክ የጀርካን የተለያዩ ነገሮችን ፕሮሰስ የሚያደርጉ ኢቭን የፋብሪካ ውጤቶችን ኤክስፖርት በማድረግ ገቢ የሚያመጡ አሉ። የስራ እድል ተፈጥሯል። በኮምፖስት በመጥረጊያዎች በሲባጎ በመስራት ከዚህ ዘርፍ ከፍተኛ ውጤት እየተገኘ ነው የሚገኘው። ከቆሻሻ የንጹህና ሞዴል የሆኑ ከባቢዎችን ለመፍጠር እየተደረጉ ያሉ ጥረቶች በርካታ ትሩፋቶች ይዘው እየመጡ መሆናቸውን የገለጹት ደግሞ ነዋሪዎች ናቸው። ቀደም ሲል እዚህ አካባቢ በጣም የተጨናነቀ ለጥበቃ ምቹ ያልሆነ አንዳንድ ጸጉር ለውጦችም ወንጀል እየሰሩ የሚደበቁበት ቦታ በምሽት ላይ አያስተላልፍም። ዛሬ ላይ ይሄ የተሰራው ስራ እጅግ በጣም ደስ የሚል ነው። ንጽህናው እንደምታየው አይነቱ ፍርድ ይፈርዳል። በጣም አምሮበታል። እንዲህ አልነበረም፣ ጨለማም ነበረ። አሁን ግን በጣም ያማረ ነው። ከተማ መርካቶ ተለውጣለች። እውነት እንኳን መርካቶ ህዝቡ ራሱ ተለውጧል። የተጀመሩ ጥረቶችን በሁሉም የከተማው አካባቢዎች በማስፋፋት ጽዱና ለኑሮ ምቹ የሆነች አዲስ አበባን የመፍጠር ስራ ተጠናክሮ እንደሚቀጥል ኢንጂነር ወንድሙ ሴታ ገልጸዋል። የጀመርነው ጥረት የሆነን ሰፈር ብቻ ነጻ ማውጣት አይደለም፣ ድህነቱ እንዲጠበቅ ወይም ለኑሮ ምቹ እንዲሆን ማድረግ አይደለም። አዲስ አበባን በሁሉም ነገር ሞዴል ማድረግ አዲስ አበባን ሁሉም አካባቢ ድሃ የሚኖርበት ሀብታም የሚኖርበት ንግድ የሚከናወንበትም ሰዎች የሚኖሩበትም ሌሎች ትላልቅ የቢዝነስ እንቅስቃሴዎች ያሉባቸው ቦታዎች በሙሉ በተመሳሳይ ስታንዳርድ መጥተው የከተማችን ነዋሪዎች የተሻለ ኑሮ የሚኖሩበት ተደስተው የሚነግዱበት የሚኖሩበት አካባቢ እንዲሆን ከማድረግ አንጻር የሰራነው ስራ ሁሉንም ከተማ ያዳርሳል የሚል ሙሉ እምነት እንዲኖረንም ያደረገ ጭምር ነው። በአዲስ ከተማ ክፍለ ከተማ አስተዳደር በራስ አቅም በመርካቶና በተለያዩ ወረዳዎች የተሰሩ የብሎክ ስታንዳርዳይዜሽን ማስጠበቅ ስራዎችን የአዲስ አበባ ከተማ አስተዳደር የስራ ኃላፊዎች የክፍለ ከተማ አስተባባሪ ኮሚቴዎችና አመራሮች ተዘዋውረው ጎብኝተዋል። ተመልካቾች መረጃዎቻችን እንደቀጠሉ ናቸው። ዲጂታል ማስታወቂያዎች የከተማዋን ገጽታ ከመቀየርና ስታንዳርድ ከማስጠበቅ አኳያ የላቀ ሚና እንዳላቸው ተገለጸ። የአዲስ አበባ ከተማ አስተዳደር ግንባታ ፍቃድና ቁጥጥር ባለስልጣን ዲጂታል ማስታወቂያ ለቱሪዝም እምርታ በሚል መሪ ሀሳብ የውይይትና የእውቅና መርሃ ግብር አዘጋጅቷል። ቤተልሔም አያነው ተጨማሪ መረጃ ይዛበታለች። በአዲስ አበባ ከተማ ከጥቂት ዓመታት በፊት በየአጥሮቹ በየኤሌክትሪክ ምሰሶዎቹና በየንግድ ተቋማት መግቢያ ላይ የተዘበራረቁ ብሎም የአካባቢን ገጽታ የሚያጎድፉ የተለጠፉ ማስታወቂያዎችን መመልከት የተለመደ ነበር። ከተማዋ በተለይም በኮሪደር ልማቱ የተላበሰችውን አዲስ ገጽታና የስማርት ሲቲ ጉዞዋን ተንተርሶ ብቅ ያለው የዲጂታል ማስታወቂያ ስርዓት አዲስ መልክ ሆኗታል። ዲጂታል ማስታወቂያ በዘመናዊ ቴክኖሎጂ የሚፈጸም ፈጣንና ውጤታማ የማስታወቂያ መንገድ ነው። ንግዶች፣ ድርጅቶች ወይንም ግለሰቦች ምርታቸውን፣ አገልግሎታቸውን ወይንም መልእክታቸውን ለሰዎች ለማሳወቅ ይጠቀሙበታል። የአዲስ አበባ ከተማ አስተዳደር ግንባታ ፈቃድና ቁጥጥር ባለስልጣን የውጭ ማስታወቂያ ፈቃድ አሰጣጥ አንዱ ኃላፊነቱ መሆኑን ተከትሎ በከተማዋ ከዚህ ቀደም ለእይታ ሳቢነት የሌላቸው አካባቢዎችን የሚበክሉ የማስታወቂያ መንገዶችን ከመቆጣጠር አንጻር ስራዎችን በስፋት መስራቱ ይገለጻል። ይህ የዲጂታል ማስታወቂያ ከተማዋ ለእንግዶቹ የሚመጥን ገጽታን ከማላበስ ነዋሪዎችን በከተማዋ እየተከናወኑ ያሉ አበይት ሁነቶች ላይ ግንዛቤ እንዲኖራቸው ለእንግዶችም የመዳረሻ መስህብ ስፍራዎችን በማስተዋወቅ የራሱን ሚና እያበረከተ መሆኑን የግንባታ ፈቃድና ቁጥጥር ባለስልጣን ምክትል ዋና ዳይሬክተር ኢንጂኒየር አበበ እሸቱ ያስረዳሉ። አብዛኞቹ ገበኛዎቻችንን በባነር እንሸፍንበትና የማስታወቂያ ስርዓቱን በጣም ያልዘመነ የማህበረሰቡንም ደግሞ እሴት የማይጠብቁ ማስታወቂያ ስርዓቶች በከተማ አስተዳደር ውስጥ እንግዲህ ከ2 ዓመት በፊት ማየት ይቻላል ማለት ነው። እነዛን መቀየር አለብን ብለን የኮሪዶሩ አካል አድርገን መስራት ከጀመርን በኋላ ባለፉት 2 ዓመታት የዲጂታል ስክሪኖቻችን ለከተማችን እንግዲህ አዲስ ገጽታ ፈጥረዋል ማለት ነው። አዲስ ገጽታ ብቻም ሳይሆን ከውጭ ሀገር የሚመጡ መሪዎችን የሀገር መሪዎችን እንኳን ደህና መጣችሁ መልእክቶችን በማስተላለፍ የቱሪዝም መዳረሻ ቦታዎችንም ደግሞ በማስተዋወቅ ጉልህ ሚና እየተጫወተ ነው ማለት ነው። ዲጂታል ማስታወቂያ ከተደራሽነት ከውበትና ድግግሞሽን ከመቀነስ አንጻር ተመራጭ እንደሚያደርገውም ኢንጂነሩ አስረድተዋል። ዲጂታል ስንል
ብዙ ነገሮችን በአንዴ መስራት የሚያስችል ፕላትፎርም ነው። አጠቃላይ ዲጂታል ማስታወቂያ ስንል ደግሞ ለምሳሌ አንድ በባነር የሚሰቀል ቢልቦርድ አንድ ማስታወቂያ ብቻ አመቱ ሙሉ እሱን ብቻ እያየን ልንቆይ እንችላለን። ዲጂታሊ ሲሆን ግን በርካታ ማስታወቂያዎችን በሰዓታት በ30 ሰከንድ በሰዓታት ልዩነት ውስጥ ማየት ማስታወቅ የሚቻልበት ፕላትፎርሞች ናቸው። ብዙ መልእክቶችን ማስተላለፍ እንችላለን ማለት ነው። ከተማዋ ለቱሪስቶች ሳቢ እንድትሆን ከማድረግ አንጻር ዲጂታል ስክሪኖች ወሳኝነት አላቸው ያሉት የአዲስ አበባ ከተማ ቱሪዝም ኮሚሽን ምክትል ኮሚሽነር አቶ ቢኒያም ታዬ ወጥነት ያለው አሰራር እንዲኖር በዘርፉ እንደ ኮሚሽን ስራዎች እየተሰሩ ስለመሆኑም ነው የጠቆሙት። ዲጂታል ስክሪኖች የከተማዋን ገጽታ በደንብ ነው የቀየሩት። ስፔሻሊ በማታ በምናይበት ጊዜ በጣም የሚያምር ገጽታ ነው ያላቸው። የቱሪዝም መዳረሻዎችን ቦታዎችንም እንደዚሁ ለማስተዋወቅ በጣም ይጠቅማሉ። ይሄ የወጥነት ያለው ስታንዳርድ እንዲኖር እኛ እንደ አዲስ አበባ ከተማ አስተዳደር የሲቲ ብራንዲንግ እና ጋይድላይን እየሰራን ያለ ነው። ይህም አንዱ ምዕራፍ ምንድነው? ከተማ ውስጥ የሚደረጉ ማስታወቂያዎችም የሚለጠፉ ማስታወቂያዎችም ስታንዳርዳቸውን ጠብቀው መሄድ አለባቸው። ያንን ነገር በደንብ እየሰራንበት ነው። የአዲስ አበባ ከተማ ግንባታ ፈቃድና ቁጥጥር ባለስልጣን ዋና ዳይሬክተር ኢንጂነር ህይወት ሳሙኤል በኩላቸው ዲጂታል ማስታወቂያዎችን በተመለከተ ባለድርሻ አካላት በተሳተፉበት የውይይት መድረክ ላይ ዲጂታል ስክሪኖች የከተማ መታወቂያ እየሆኑ መጥተዋል። የጥበቃና የጥራት ቁጥጥር ስራ አሁንም በትኩረት ሊቀጥል እንደሚገባም አሳስበዋል። ዲጂታል ስክሪኖቻችን የከተማችን ብራንድ መገለጫዎች እየሆኑ ይገኛሉ። በተለይ ግን ደህንነቶች ላይ እና ጥራት ላይ ከዚህ የበለጠ መስራት እንደሚጠበቅብን እንግዲህ ተሞክሮች ያሳያሉ። በዲጂታል ማስታወቂያ ዘርፍ አስተዋጽኦ ያላቸው የግልና የመንግስት ድርጅቶች ብሎም በህገወጥ ማስታወቂያ ቁጥጥር ላይ የድርሻቸውን የተወጡ አካላት እውቅና ተሰጥቷቸዋል። የመንግስት ንብረትን በቴክኖሎጂ በተደገፈ አሰራር ማዘመን መዲናዋን ስልጡን ከተማ ለማድረግ የሚሰራውን ሁለንተናዊ ስራ እንደሚያግዝ የአዲስ አበባ ከተማ ፋይናንስ ቢሮ ኃላፊ አቶ አብዱልቃድር ሬድዋን ገለጹ። የአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣን የስቶክ ኦንላይን አገልግሎት በይፋ አስጀምሯል። ሄኖክ ዘነበ በዝርዝር ተመልክቶታል። አቶ ብርሃኑ በቀለ በኮልፌ ቀራኒዮ ክፍለ ከተማ ወረዳ 7 የመንግስት ንብረት አስተዳደር ዘርፍ ባለሙያ ሲሆኑ የአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣን የስቶክ ኦንላይን አገልግሎቶችን ይፋ ባደረገበት መድረክ ላይ ታድመዋል። እሳቸው እንደሚሉት ታዲያ ዘርፉ የዘመነ አሰራር ስርዓትን ካለመከተሉ የተነሳ አያሌ ችግሮች እንደሚገጥሙ ያነሳሉ። የሚያጋጥመን ድግግሞሽ በጣም የመደጋገም፣ ሁለተኛ ዶክመንቶቻችንን በአግባቡ የማስቀመጥ ሁኔታም ችግር ይኖራል። ምክንያቱም ኦዲት ከተደረገ በኋላ መልስ አታገኝም። ያንን ወደ እንትን ነው የሚገባው ወደ መዝገብ ክፍል ማለት ነው። አንዱ ይሄ ችግር ነው። ስፔሻሊ ደግሞ ይሄ ያላቂ ትንታኔ ያለው በጣም ሰፊ ነው። በሱ ላይ ያለው መጠየቅ በሙሉ እውቀት ያለው ሰራተኛ አታገኝም። የአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣን ይፋ ያደረገው ዘመናዊ አሰራር ስርዓት ታዲያ መሰል ችግሮችን ከመቅረፍ ባሻገር የንብረት ብክነትን በመከላከል ረገድ የሚጫወተው ሚና የላቀ እንደሚሆን የአቶ ብርሃኑና የሌሎች ታዳሚዎች እምነት ነው። ይሄ በጣም ሙሉ ለሙሉ መስሪያ ቤቱ ይሄንን ኃላፊነት ወስዶ የሰው ኃይል በየቦታው መድቦ አሰልጥኖ መድቦ ወደ ስራ የሚገባ ከሆነ በጣም ውጤታማ ነው ማለት። ኦዲት ቢመጣ ቀጥ በቃ ምንም ነገር ስህተት የማይገኝበት ስራ ነው ብዬ አስባለሁ። ይሄ ኦንላይን ሲስተም መተግበሩ የከተማዋን ንብረት ሲዝረከረ አልባሌ ሆነው ያለ አገልግሎት ተቀምጠው የነበሩ ንብረቶች ዋጋ ይሰጣቸዋል። አሁን አገልግሎት ላይ ይውላሉ ማለት ነው። የአዲስ አበባ ከተማ ፋይናንስ ቢሮ ኃላፊ አቶ አብዱልቃድር ሬድዋን በዲጂታል የታገዙ አገልግሎቶችን ተደራሽ ማድረግ የስሉጥ ከተማ ግንባታ ዋነኛ ምሰሶ መሆኑን ገልጸው የመንግስት ንብረትንም በዘመነ አሰራር መምራት ይባክን የነበረ ንብረትን በመታደግ ለሌሎች ልማት ስራዎች ለማዋል ያስችላል ብለዋል። ከተማ አስተዳደሩ ንብረት በአግባቡ አውቆ ለቀጣይ ጥቅም እንዲውል ከማድረግም አንጻር ከዛ ባሻገር ደግሞ በየበጀት ዓመቱ ሁላችሁ የምታውቁት የተገቢ ያልሆነ ስቶክ እየተያዘ ከበጀት የሚቀነስበት፣ በሌላ በኩል ደግሞ ጥረት ኖሮ የግብአት እጥረት ያለባቸው ተቋማትን ፍትሃዊ በሆነ መልኩ በጣም ተገቢ የሆነውን ስቶክ ለመያዝ በሚያስችል መልኩ አቅም ይሆን ሲስተም በመሆኑ ይሄ ለሁላችንም አቅም ይሆን ከተማችንም አሁን ካለችበት አንድ ስቴፕ ወደ ላይ ከፍ የሚያደርግ እንደ ከተማ ደግሞ ትልቁ በተለይ ከአይቲዲቢ ጋር ተያይዞ በውስጥ አቅም ትልልቅ ወጪ የሚጠይቆችን ግን ነገ ደግሞ የተሻለ ትልቅ ለመስራት የሚያስችል አቅም የተፈጠረበትና ችግሮቻችንን ለመፍታት የሚያስችል ስርዓት እየተዘረጋ ነውና
መንግስት ወጪን በመቀነስ ገቢን ለማሳደግ የሚሰራውን ስራ የሚያግዝ ስለመሆኑም አቶ አብዱል ቃድር ተናግረዋል። ባለስልጣን መስሪያ ቤቱ የመንግስት ንብረቶችን በቁጠባና ለታለመላቸው ዓላማ እንዲውሉ አመርቂ ስራዎችን እየሰራ ነው ያሉት የአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣን ስራ አስኪያጅ አቶ ዩሱፍ ኢብራሂም ኋላ ቀርና አሰልቺ የነበረውን የስቶክ ምዝገባና አስተዳደር ስርዓትን ማዘመን የስሉጥ ከተማ ግንባታ አካል አድርጎ እየሰራ ስለመሆኑ አንስተዋል። በዛሬው ዕለት የምናስጀምረው የስቶክ አስተዳደር የምዝገባና የአስተዳደር ስርዓት በኦንላይን እንደሆን የምናመስርበት ዕለት ሲሆን ተግባሩ በተወሰኑ ተቋማት ውስጥ ተሞክሮ ውጤታማነቱ የተረጋገጠ መሆኑን ለመግለጽ እወዳለሁ። ዘመናዊ አሰራሩ በየተቋማቱ ያለውን የመንግስት ንብረትን ለማስተዳደር ከማገዙ ባሻገር በየተቋማቱ ያለውን የእቃዎች ክምችትን በመለየት ግልጸኝነትና ተጠያቂነትን በማስፈን ፍትሐዊ የሀብት ድልድልን ለማድረግም ያግዛል ብለዋል። ዘመናዊ የንብረት ምዝገባ ስርዓት ተግባራዊ ማድረግ የግልጸኝነትና የተጠያቂነት አሰራርን ለማድረግ እንዲሁም ፍትሐዊና ስራን ማዕከል ያደረገ የንብረት ድልድል ለማድረግ ያስችላል። ተቋማት ባለስልጣን መስሪያ ቤቱ እውን ያደረገውን አሰራር ተግባራዊ እንዲያደርጉም አቶ ዩሱፍ ጥሪ አቅርበዋል። የተከበራችሁ ተመልካቾቻችን የትውልድ ድምጽ ከሆነው ኤምኤን 24/7 ምዕራፍ 2 እንደቀጠለ ነው። ዲጂታል ኢትዮጵያን ከአምስቱ የእድገት ምሰሶች ጋር በማስተሳሰር በተከናወኑ ተግባራት በኢትዮጵያ ኢኮኖሚ ላይ እድገት ማስመዝገብ እንደተቻለ የምጣኔ ሀብት ምሁሩ ዶክተር ቆስጠንጢኖስ በርሀ ተስፋ ገለጹ። ምጣኔ ሀብቱ ከዘመን ጋር ይበልጥ እንዲወዳጁ ነው እንዲታነጽ መንግስት የሳይበር ጥቃቶች ለመከላከል እየወሰዳቸው ያሉ የቁጥጥር ተግባራትን አጠናክሮ መቀጠል እንደሚገባው ምሁሩ ገልጸዋል። ከምሁሩ ጋር ዝናሽ ሞዲ ቆይታ አድርጋለች። ዓለም የደረሰበት የዲጂታል ቴክኖሎጂ በተለይም ለኢኮኖሚው ዘርፍ እድገት ከፍተኛ አበርክቶ እንዳለው ይታወቃል። ዓለም ይበልጥ ወደ አንድ መንደር መቅረብ፣ ቴክኖሎጂ መስፋፋትና የዓለም የንግድ ስርዓት ማደግ ደግሞ ለዲጂታል ስርዓቱ መነቃቃት አበርክቶ ከፍተኛ ስለመሆኑ ይነገራል። ዲጂታል ስርዓቱ በገንዘብ ማስተላለፍ እንዲሁም አገልግሎት ፈጣንና ቀልጣፋ እንዲሆን ያደረገ በመሆኑ በዓለም አቀፍ ደረጃ ስራ ፈጣሪዎች እንዲፈጠሩ አማራጭ ጅምር የፈጠራ ሀሳቦችን እንዲያብቡ ማስቻሉን የምጣኔ ሀብት ምሁሩ ዶክተር ቆስጠንጢኖስ በርሀ ተስፋ ይናገራሉ። እና አማዞን አሁን የአፍሪካን አጠቃላይ ጂዲፒ ያላቸው ናቸው ከትሪሊየን ዶላር በላይ። እነዚህ የከበሩት በዚህ በዲጂታል ኢኮኖሚ ነው እና ዓለማችን እና አሊባባም ቻይና ውስጥ እንደዚሁ በቢሊዮነሮች የሆኑበት ስራ ነው። ኢትዮጵያ ከዚሁ አሁናዊ የዓለም መልክና ገጽ ጋር ትወዳጅ ዘንድ ዲጂታል ኢትዮጵያ ስትራቴጂን ይፋ አድርጋ የመጀመሪያ ምዕራፍ ትግበራን በስኬት አጠናቃለች። ለኢትዮጵያ ብልጽግና መረጋገጥ አይተኬ ሚና አለው ከሚለው ውሳኔ ጀምሮ ዲጂታልን ከግብርና፣ ከኢንዱስትሪ፣ ከማይኒንግ፣ ከቱሪዝም አስተካክሎ የማየት እይታ ከተጀመረበት ጊዜ አንስቶ ዲጂታል ስትራቴጂ የተሳካ ስትራቴጂ ነው። ይኸው ስትራቴጂ በኢትዮጵያ አስተማማኝና ዘላቂ ኢኮኖሚ እድገት ማስመዝገብ እንደተቻለ ይናገራሉ ምሁሩ ዶክተር ቆስጠንጢኖስ። ሀገራችን የዲጂታል ኢኮኖሚ መቀየር ብዙ ጥቅም አለው ብዬ ነው የማስበው። አንዱ የካፒታል ገበያ እንደገና ከ50 ዓመት በኋላ እየተቋቋመ ስለሆነ በአብዛኛው ግብይት የሚካሄደው በኢንተርኔት ነው። ኩባንያዎቻችን ሀገር ውስጥ በተለይ አገልግሎት የሚሰጡና ቁሳቁሶች የሚሸጡ እያደጉ በሚመጡበት ጊዜ ሰዎች ገበያ ሄደው የሚገዙት እየቀነሰ ሄድና ሰዎች ቤታቸው ድረስ እቃው ይመጣላቸዋል አዘው ማለት ነው። በምጣኔ ሀብቱ ዘርፍ ላይ የመጣው ለውጥ ተጠናክሮ እንዲቀጥል በተለይም የዲጂታል መሰረተ ልማቶች ግንባታ አሁንም ትኩረት ተሰጥቷቸው እየተከናወኑ ስለመሆናቸውም ተመላክቷል። በእስካሁን ጥቂት ዓመታት ውስጥ ብቻ ከአጠቃላይ ምርቶች ውስጥ በዚሁ ከ82 በመቶዎቹ በዲጂታል ስርዓት ተገበያይተዋል። የጂዲፒያችንን 82 በመቶ በዲጂታል ማከናወን ችለናል። ይሄ በባለፈው 4-5 ዓመት በሰራ ነው ስራ ፕላትፎርም በመምጣቱ የፖሊሲ ለውጥ በመደረጉ ይሄ ትልቅ አበረታታች የሆነ ተስፋ ሰጪ የሆነ በቀጣይ ኢኮሜርሱም እንደዚህ እንደሚያብብ ፍሬ እንደሚያፈራ እሙን ነው ማለት ነው። የዲጂታል መሰረተ ልማቶች ግንባታ ቀልጣፋና ምቹ ስርዓትን እውን ከማድረግ በላይ የረጅም ዘመን ፈተና ሆነው የዘለቁ ሙስና፣ ብልሹ አሰራሮችንም ጭምር ለመግታት አይነተኛ ትርጉም ያለው ነው ይሉታል። ይህ ብዙ እንደምታለው አንዱ ትልቁ ነገር የመንግስት ስራ በጣም ያቃልለዋል። በሁለተኛ ደረጃ በከፍተኛ ደረጃ አፍሪካ ውስጥ የተንሰራፋው ችግር የልማት ችግር ምንለው ሙስና ነው እና ሙስናውን ለመቅረፍ ትልቅ ጉዳይ ይሆናል ብዬ አስባለሁ። ዲጂታል ስርዓቱ የምጣኔ ሀብቱ ከዘመን ጋር ይበልጥ እንዲወዳጅ ሆኖ እንዲታነጽ መንግስት የሳይበር ጥቃቶች ለመከላከል እየወሰዳቸው ያሉ የቁጥጥር ተግባራትን አጠናክሮ መቀጠል እንደሚገባም ምሁሩ አመላክተዋል። ከዲጂታል ኢኮኖሚ ጋር ብዙ
ሌሎች ችግሮች ሊመጡ ይችላሉ። እነዚህ ችግሮች ሁሉም ሀገር የሚታዩ ነገሮች ናቸው። ስለዚህ የከፍተኛ ንቃት ያስፈልገዋል። ግን መንግስት ይህን ለመቆጣጠር ሰፋ ያለ በይነ መረብ ውስጥ የቁጥጥር ስርዓቶችን ስለሚያዘጋጅ የኢኖቬሽን ሚኒስቴር አቋቁሟል። ከዛም ሌላ ብዙ ሰው ሰራሽ አስተውሎት ስራዎችን የሚሰሩ ተቋማት አቋቁሟል። ከዲጂታል ኢኮኖሚው ጋር ተያይዘው ሊፈጠሩ የሚችሉ ችግሮችን ለመቆጣጠር መንግስት ትኩረት ሰጥቶ እየሰራ ስለመሆኑም ተገልጿል። የኢትዮጵያን የዳታ ትራንዛክሽን መከላከል የሚያስችል ቁመና እየተፈጠረ ነው ያለው። ኢንሳን ከጀመርን አመታት ተቆጥሯል። በአፍሪካ የተሻለ የሳይበር ሴኩሪቲ አቅም ያለው ተቋም ነው። መረጃዎቻችን እንደቀጠሉ ናቸው። አብራችሁን ስላላችሁም እናመሰግናለን። መንግስት የስታርታፕ ፖሊሲን ከመቅረጽ ጀምሮ ለዲጂታል ቴክኖሎጂ የሰጠው ትኩረት የግሉን ዘርፍ የሚያነቃቃና ዲጂታል ኢትዮጵያን የሚያረጋግጥ መሆኑ ተገለጸ። ከአዲስ ሚዲያ ኔትወርክ ጋር ቆይታ ያደረገው የተለያዩ ፈጠራዎች ባለቤት የሆነው ኢዘዲን ከማል መንግስት ለዘርፉ የሰጠው ትኩረት ስኬቶችን እያመጣ መሆኑን አንስቷል። ዘገባውን ያጠናቀረችው ራሄል አበበነች። አብረን እንከታተል። ዓለም በከፍተኛ ለውጥ ውስጥ በምትገኝበት በዚህ ወቅት ያንን አልፎ ተመራጭና ተወዳዳሪ ለመሆን እንግዲህ የዲጂታል ዓለሙን መቀላቀል ቁልፍ ተግባር መሆኑ አያጠራጥርም። ከዚህ ዲጂታል ዓለም ግስጋሴ እኩል ለመጓዝ ደግሞ ኢትዮጵያ መንግስት ፖሊሲዎችን በመቅረጽ በፋይናንስ ድጋፍ በማድረግ እንደዚሁም ደግሞ የሰው ኃይልን በማፍራት ከሚሰራቸው ስራዎች በተጨማሪ በተለይ የግሉ ዘርፍ ትልቅ ሚና እንዳለው ይነገራል። ከዚህ ጋር ተያይዞ በተለያዩ የፈጠራ ስራዎች የምናውቀው አንድ ወጣት አለ። በአጠቃላይ የሚሰራቸው ስራዎች ምን ይመስላሉ? ዲጂታል ኢትዮጵያ መሳካትስ ምን አይነት እድል የሚፈጥር ነው የሚለውን ደግሞ ቅኝት እናደርጋለን። ኢዘዲን ካሚል እባላለሁ። ያው ከልጅነት ጀምሮ ስቴም ላይ ኢንቮልቭ ሳደርግ ነበረ። ብዙ የኤሌክትሮሜካኒካል የፈጠራ ስራዎች ነበሩ። አሁን ግን ሞር ቢዝነስ ላይ ነው ያለሁት። ስለዚህ ገብተን ማየት እንችላለን? በደንብ እንችላለን። ወደዚህ የፈጠራ ሙያ እንዴት ገባ? በጣም ፕራይመሪ ስኩል ላይ ያለው የእናቴ ካፌ ተዘረፈና በሯ ሲነካ ኔክስት ዴይ ወደ አባቴ ጋር ስልክ መደወል የሚችል ቴክኖሎጂ በመስራት ነው የጀመርኩት። ሀገራችንም ወደ ዲጂታላይዜሽን ነው ትራንስፎርም እያደረገች ያለችው። ብዙ ቢዝነሶች፣ የመንግስት ተቋሞች፣ ግለሰቦች ስራቸውን ዴይሊ ታስካቸውን ዲጂታላይዝ ማድረግ ይፈልጋሉ። በዛ አጋጣሚ ደግሞ ወደዚህ ቢዝነስ መጣሁኝ ማለት ነው። ቲናማርት የኢኮሜርስ መተግበሪያ ነው። ሻጮች አሉ። እኛ የራሳችን እቃ አይደለም የምንሸጠው። ሻጮች አሉ፣ ገዢዎች አሉ። ይመዘገባሉ እዛ ላይ። ከረንትሊ ወደ 300 የሚጠጉ የተለያዩ ሻጮች አሉ። ከነዛ መካከል ጃፈር መጻሕፍት መደብር አንዱ ነው። ከዛ ፋሲል ከነማ የስፖርት ክለብ አንዱ ነው። ቅዱስ ጊዮርጊስ የስፖርት ማህበር አንዱ ነው እና ሌሎችም በአጠቃላይ ወደ 300 የሚጠጉ ሻጮች አሉን የተመዘገቡ። ከዛ እነዛ ሻጮች ደግሞ ሱቃቸው ላይ ካለው ፕሮዳክት ውስጥ ኮሌክቲቭሊ ወደ 4000 የሚጠጋ ፕሮዳክቶች ቲናማርት ላይ ሊስት አድርገዋል። ወደ 17000 ደግሞ የተመዘገቡ ገዢዎች አሉ። የትኛውም ቦታ የትኛውም ዓለም ላይ ይሁኑ ቲናማርት ላይ ያለውን እቃ ዴሊቨር እናደርግላቸዋለን ማለት ነው። ስለዚህ ሌሎች ክፍሎችን ማየት እንችላለን? በደንብ ማየት እንችላለን። እንግዲህ አንዱ ትሩፋት የአገልግሎት እርካታን ከፍ ከማድረግም ባሻገር ደግሞ ለሌሎችም የስራ እድልን መፍጠር የእውቀት ሽግግርንም ከፍ ማድረግ ትልቅ ሚና አለው ብዬ አስባለሁ እና ከዛ አንፃር ቲናማርት እኔንም ጨምሮ በአጠቃላይ ቲሞቼ 28 ነን። ለ28ታችንም የስራ እድል ፈጥሯል ማለት ይችላል። ቲናማርት ብዙ እድሎችን ይዞ መጥቷል። ለተቀጣይ ስራ ላጡ ሰራተኞች ብዙ የስራ እድሎችን ፈጥሯል። ከነዛ ውስጥ ደግሞ አንዷ እኔ ነኝ። ከቴክኖሎጂ አንፃር ብዙ ነገሮችን እያወቅንበት ያለ ድርጅት ነው እና ከእሱ ጋር በመስራታችን በጣም ደስተኞች ነን፣ እድለኞችም ነን ብዬ ነው የማስበው። ብዙ ነገሮችን ከእሱ እየተማርን ነው። ለወደፊት እዚህ ላይ ከዚህም ወጥተን የራሳችን የሆነ ነገር ለመስራትም እየተማርንም ያለ ነው። እንደዚህ አይነት ኢትዮጵያን ሙሉ ሰርቭ የሚያደርግ ፕላትፎርም ላይ ኢንቮልቭ አድርጎ አስቀጥሮ ከማሰራት ያገኘ ነው ብዬ ማስበው ሳቲስፋክሽን ነው። በተለይ በኢኮሜርስ ዙሪያ ያሉ ፖሊሲዎች በደንብ እየተጠኑ ሌሎች ሀገራት ያደረጉትን ነገሮች እያደረግን ስንሄድ ሞር እኛም ተርፋማ እየሆነን በዙሪያችን ያሉ ሰዎችንም እያሳደግን የኢትዮጵያው አማዞን መሆን ነው የምንፈልገው። ኢኖቬሽን ላይ ያለው ወደ
ዩኒቨርሲቲ ጆይን ከማድረጌ በፊት እስከ 12ኛ ክፍል ድረስ ወደ 37 የሚጠጉ የተለያዩ የፈጠራ ስራዎች ስሰራ ነበረ። በፀሐይና ኤሌክትሪክ ቻርጅ የሚሄድ ባለ 3 እግር ተሽከርካሪ መኪና፣ ወደ ስብሰባ አዳራሽ ስንገባ ስልካችን ሳይለንት የሚያደርግ ቴክኖሎጂ፣ የኮቪድ ጊዜ ደግሞ ፊታችን እንዳንነካ ፊታችን ለመንካት እጃችን ፊታችን ጋር ስናስጠጋ እየጮኸ ሪማይንድ የሚያደርገን የኮቪድ ብራስሌት ምናምን ስሰራ ነበረ። እነዚህም የፈጠራ ስራዎቼ ወደ 13ቶቹ እውቅና ያገኘሁባቸው ናቸው በዓለም አቀፍ ደረጃ። የተለያዩ ዓለም አቀፍ ተሞክሮዎችም አለው ብዬ አስባለሁ። የተለያዩ ሀገራት ላይም ሄዳ የተመለከትካቸው ያየሃቸው ነገሮች ስላሉ እና ከዚህ አንጻር መንግስት በቴክኖሎጂው ዘርፍ የሰጠው ትኩረት እንዴት ታየዋለህ? ሪሰንትሊ ሁላችንም እንደምናውቀው የህዝብ ተወካዮች ምክር ቤት የስታርታፕ አዋጅን አጽድቋል። ስታርታፖች ከዚህ በፊት እንደ ኖርማል ቢዝነስ ነበር ትሪት ሲደረጉ የነበረው። አሁን ግን አሴ ስታርታፕ ትሪት የሚደረጉበት አዲስ አዋጅ ምናምን ጸድቋል ማለት ነው። ወደ ኢምፕሊሜንቴሽን እስኪገባ ድረስ ቸኩለናል። መንግስት በጣም በትኩረት ይህንን ኢንዱስትሪ እየደገፈ በአዋጅ እንዲሁም ደግሞ በስትራቴጂ በሌሎችም ነገሮች እየደገፈ ያለበት ሁኔታ ነው ያለው ማለት ነው። ትራንስፎርሜሽን ስታስቢ የሰው ኃይል ሪሶርስ በጣም ወሳኝ ነው እና ኮደርስ በጣም ያስፈልጋል። እዛም ላይ ደግሞ 5 ሚሊየንስ ተብሎ ኒርሊ ወደ 2 ሚሊየን ኮደሮች ማብቃት የተቻለበት ሁኔታ ነበረ። 2030 ላይ ደግሞ በጣም ብራይት የሆነ ፊውቸር ብራይት የሆነ ኦፖርቹኒቲ ለእኛም ለማህበረሰባችንም ይታየኛል። ከጥር 23 ቀን ጀምሮ ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን በሚያመርቱና በሚጠቀሙ አካላት ላይ በሕግ እንደሚጠይቅ የፌዴራል አካባቢ ጥበቃ ባለስልጣን አስታወቀ። ባለስልጣኑ በደረቅ ቆሻሻ አያያዝና አወጋገድ አዋጅ አተገባበር ዙሪያ ከባለድርሻ አካላት ጋር የጋራ ውይይት አካሂዷል። መሐመድ ኑር አሊ ተጨማሪ አለው። ኢትዮጵያ የፕላስቲክ ከረጢቶችን በሰው ጤናና በአካባቢ ላይ የሚያደርሰውን ጉዳት ለመቀነስ የሚያስችል ረቂቅ አዋጅ በሕዝብ ተወካዮች ምክር ቤት አጽድቃለች። የፌዴራል አካባቢ ጥበቃ ባለስልጣን ይህንኑ ረቂቅ አዋጅን ለማስተግበር የሚያግዝ መድረክ ከባለድርሻ አካላት ጋር አካሂዷል። በሕዝብ ተወካዮች ምክር ቤት የጸደቀው የፕላስቲክ ከረጢት ክልከላን የሚደነግገው አዋጅ ለአምራች ከተሰጠው የ6 ወራት የሽግግር ጊዜ በኋላ ከጥር 23 ቀን 2018 ጀምሮ አዋጁ ተግባራዊ እንደሚደረግም የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ለሊሴ ነሜ አስታውቀዋል። በሀገር አቀፍ ደረጃ የተጀመሩ የኮሪደር ልማት ስራዎች፣ የወንዝ ዳርቻና ሌሎች የልማት ስራዎችን ለመደገፍ አንድ ጊዜ ተጠቅመን የምንጥላቸው የፕላስቲክ ምርቶች እንቅፋት ስለሚሆኑ አዋጁን መተግበር እንዲሁም መልሶ የመጠቀም ምርቶችን በስፋት ማስተዋወቅ ያስፈልጋልን ብለዋል። ይህ አዋጅ ስፔሲፊክሊ የከለከላቸው የአንድ ጊዜ ጥቅም ላይ የሚውሉ የፕላስቲክ ከረጢቶች ሙሉ ለሙሉ የከለከለ አዋጅ ነው ማለት ነው። በፈጻሚ ማድረግ ሀገራችን ከጀመረችው የአረንጓዴ ልማት ጋር እንዲሁም ደግሞ በኮሪደር ልማቶች፣ በወንዝ ዳርቻ ልማቶችና በአረንጓዴ አሻራ ጉዟችን ውስጥ ትልቅ አስተዋጽኦ የሚያደርግ ስለሆነ ሁሉም ባለድርሻ አካላት በተለይ ደግሞ ተጠቃሚ አምራች እንዲሁም ደግሞ አከፋፋዮች ኃላፊነታቸውን ተወጥተው በተለይ መለሰን የምንጠቀማቸውን ፕሮዳክቶች እንዲጠቀሙ የማስተዋወቅ ስራዎችን በስፋት ተሰርተዋል። አሁንም ወደፊትም እየተሰሩ የሚቀጥሉ ይሆናል። በሀገራችን የፕላስቲክ ምርቶችን የመጠቀም ሁኔታ እያደገ መጥቷል ያሉት ዋና ዳይሬክተሯ ቀደም ሲል በዚሁ የፕላስቲክ ምርቶች ማምረት ላይ ተሰማርተው የቆዩ አምራቾች ወደ ሌላ ዘርፍ መሰማራት እንዲችሉ በጋራ ሲሰራ መቆየቱን አስታውሰዋል። በሁሉም አካባቢዎች ለማህበረሰቡ በተለያዩ የሚዲያ አማራጮችን በመጠቀም የግንዛቤ ስራ ሲሰራ መቆየቱንም ጠቁመዋል። የፕላስቲክ አጠቃቀማችን ወደ 400% ነው ያደገው። ለዚህ ይህንን ማስተካከልና መገደብ የሁሉም ኃላፊነት ስለሆነ ያንን ማቀፍ ያደረግን ከግል ዘርፉ ጋር ውይይት ከዚህ በቀደም አድርገናል። በግል ዘርፉ የሚነሱ ጥያቄዎች አሉ። በተለይ ደግሞ ይህንን እያመረቱ የሚገኙ የግል ዘርፎች የሚያነሷቸው ጥያቄዎች አሉ። በዚህ ሂደት ውስጥ ተቋማት የመንግስትም ይሁኑ የግል ተቋማት የየራሳቸውን አስተዋጽኦ አድርገው አሁን የምናደርገውን ትራንዚሽን በጣም ስሙዝ የሆነ ትራንዚሽን እንድናደርግ አስቻይ ሁኔታ መፍጠር ነው። የተለያዩ የህዝብ መገናኛ ሚዲያዎች፣ የክልል የአካባቢ ጥበቃ ቢሮዎች ኃላፊነቱን ወስደው ከተቋማት ጋር የማስተዋወቁን ስራ እየሰራን ነው የምንገኘው። የወጣውን አዋጅ ለማስተግበር የበኩላቸውን ለመወጣት ዝግጁ መሆናቸውን የገለጹት ደግሞ የውይይቱ ተሳታፊ ባለድርሻ አካላት ናቸው። በተለይ አዋጁን በደንብ እንዲናቀው የመጀመሪያ ከአዌርነስ አንጻር አዋጁ
አዋጁ ለማስተግበር የባለድርሻ አካላት ቅንጅት ከፍተኛ እንደሆነ ይታወቃል። ይህንን ደግሞ ለማስተግበር ሁላችንም አንደኛ አዌርነሱ መኖሩ ጥሩ ነው። ይህንን ስራ ክሊፕ አድርገን ወደሚፈለገው ኢንዱስትሪ ሽግግሩ ክፍተት በማይፈጠርበት መልኩ ቢሆን ሁላችንም ተጠቃሚ ያደርጋል። የደረቅ ቆሻሻ አያያዝና አወጋገድ አዋጅ አንድ ጊዜ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን ማምረት ወደ ሀገር ውስጥ ማስገባትና መሸጥን በሕግ እንደሚያስቀጣ ያስቀምጣል። ተመልካቾች መረጃዎቻችን እንደቀጠሉ ናቸው። በተከታይነት ደግሞ የአዲስ ጓዳ መረጃን ወደ እናንተ የምናደርስበት ሰዓት ነው። እንግዲህ ከተማችን አዲስ አበባ በርካታ አካባቢዎች እንዳሉ ይታወቃል። አዲስ ጓዳ በከተማችን የተለያዩ አካባቢዎች ለየት ያሉና ቀልብ የሚሰርቁ ቦታዎችን የምናስቃኝበት የዜና ገጻችን ነው። አዎ እንግዲህ በዛ ስፍራ ከተገኛችሁ እዛው አሳ አጥምዳችሁ አውጥታችሁ ተጠብሶላችሁ የምትመገቡበት ስፍራ ነው። ያ ስፍራ ማን ነው? ቤተልሔም አያ ነው እንዲህ ታስቃኝናለች። የተከበራችሁ ተመልካቾቻችን ዛሬ አዲስ ጓዳችን መዳረሻውን ያደረገው በቦሌ ቡልቡላ ፓርክ አቅራቢያ የሚገኝ አንድ ስፍራ ነው። ይህ ቦታ በተለይ ሰዎች ቅዳሜና እሁዳቸውን የረፍት ቀናቸውን ለማሳለፍ ተመራጭ የሆነ ከዛም ባሻገር ተፈጥሮን ለማጣጣም በከተማችን አዲስ አበባ ባልተለመደ መልኩ ሰዎች አሳ አስግረው ያሰገሩትንም አሳ ጠብተው ሊመገቡበት የሚችሉ ስፍራ ነው። ወደ ውስጥ ገብተን ደግሞ ያለውን ነገር አብረን እንቃኛለን። ይህ ስፍራ እንዲህ አለገጥ ጊዜ ያደረገው አንድ ወጣት ነው። ከዚህ ወጣት ጋር ጥቂት ቆይታ ይኖረናል። አካባቢውም ላይም ለመዝናናት የመጡ በርካታ ሰዎች አሉ። እነሱንም እናነጋግራለን። አሁንም አብራችሁ እንዴት ነህ አይናለም? ደህና ነህ ወይ? እንዴት ነህ? አለን እግዚአብሔር ይመስገን ደህና ነን። ስራ ጥሩ ነው? ለተመልካቾቻችን እስኪ ራስህን አስተዋውቅልን በቅድሚያ። እኔ አይናለም ሙሉጌታ እባላለሁ። እንግዲህ ያው ወረዳ 12 ቦሌ ክፍለ ከተማ ነው የምገኘው። የተሰማራሁት በአሳ እርባታ ላይ ነው። እንግዲህ በጣም በርካታ ሰዎች ይመጣሉ፣ ይዝናናሉ። ይህን ሀሳብ እንዴት ነው የመጣልህ? ውሃው እንግዲህ ሰው ሰራሽ ሐይቅ ልንለው እንችላለን። ውሃው እንዴት ነው ይሄ ሞላው? አሳዎቹ ከየት መጡ? እንግዲህ እንደምታዩ መጀመሪያ ይሄ ቦታ የካባ ቦታ ነበረ። ጥቁር ድንጋይ ነበረው። ከዚህ እየወጣ ነበረ መንገድም ጠጠር ምናምን የሚፈጭ ከዚህ እየወጣ ነበረ። እኔ እንግዲህ ያው ከዚህ በፊት እንደሚታወቀው አዲስ አበባ ውስጥ የካባ ቦታዎች በአፈር ሲደፈኑ ነበር የሚታወቀው። እኔ ግን ይህን የካባ ቦታ ወደ አሳ እርባታነት ቀይሬዋለሁ። ውሃ አልነበረውም። ውሃ ከ200 ሜትር ላይ ወንዝ በመምጣት ነው ይህንን ስራ እየሰራው የምገኘው። ከጀመርኩ ወደ 6 ዓመት ሆኖኛል። ከተለያዩ ሀገራት ወደዚህ ቦታ እየጎረፉ ነው ያሉት። እንደ ቱሪዝም እየሆነ ነውና እንደምታየው ነው። ቆንጆ ቦታ ነው። ወደፊት ምን ታስባለህ? ይህን ቦታ ይበልጥ ለማስፋት የምታስባቸው ነገሮች ምንድን ናቸው? የመጀመሪያ ለማስፋት ማስተር ፕላን ያስፈልገዋል። ማስተር ፕላኑ በዲዛይን ተደርጎ ዲዛይኑ ተደርጎለት በደንብ ጥናት ተደርጎለት ይህ ነገር ቢስፋፋና ቢሰራ በጣም ትልቅ ገቢም ነው፣ እንደ ሀገርም ደግሞ የሚጠቅም ነገር ነው። ዛሬ ደግሞ ያው ብዙ መስዋዕትነት ከፍዬበትም ዛሬ እዚህ ደረጃ ደርሶ ሰዎች እዚህ ቦታ መጥተው ልጆቻቸውን ይዘው መጥተው እንደዚህ እየተዝናኑ አሳ ያጠመዱትን አሳ ደግሞ እዚሁ ደግሞ ተጠብሶ ደግሞ ሲመገብና ማየት በአይኑ ያው የሰራሁትን ልፋቴን ዛሬ እዚህ ደረጃ ደርሶ በማየቴ እጅግ በጣም ደስ የሚል ስሜት ነው የሚሰማኝ። እዚህ ቦታ ላይ መጥተው እንዲዝናኑ ላለው አሁን እኔ የመጀመሪያ ቀን ነው እዚህ ስመጣ አሳ ማስገር አስግሬ አላውቅም። እንዴት ነው ሰዎች መጥተው መጀመሪያ የሚለማመዱት? አሳዎቹ በጣም ይታያሉ። በእጅ የራሱ ማንሳት የምችል ነው የሚመስለው። ብዙ ሰው ሲመጣ የአሳ አጠማመድ ምንም የሚያውቀው ነገር ያለ ሰው የለም። ተደጋጋሚ ሲመጡ ግን ይለምዳሉ። እኛም እናሳያቸዋለን። እዚህ ቦታ ላይ ያው ልጆች አሉ። በእኔ ስር ሆነው የሚሰሩ ሰራተኞች አሉ። ለ9 ሰራተኞች ስራ ፈጠራ ያለው ሰዎችን እንደዚህ አድርግ እንደዚህ ነው እያሉ የሚያሳዩ ልጆች አሉ። ስለዚህ እንደመጣሁኝ አልቸገርም። ሰዎች ያስኩኝ እንዴት አላስብም። በጣም አመሰግናለሁ። በቅድሚያ እንተዋወቅ እስኪ። መዓዛ እባላለሁ። እንግዲህ ዛሬ አሳ እያሰገድሽ ነው ያገኘሁሽ። እንዴት አገኘሽ? በጣም ደስ ነው ያለ። ሰው ያጠመደውን ነበር ልበላ እስካሁን። ዛሬ ለማጥመድ እድሉን አግኝቻለሁ። ከልጆች ጋር ነው የመጣሽው? አዎ፣ በጣም ደስ ያለ። በጣም አመሰግናለሁ። እንተዋወቅ እስኪ። አቤኔዘር እስከዳር እባላለሁ። ዛሬ የመጀመሪያ ቀንህ ነው እዚህ ስትመጣ? አዎ፣ የመጀመሪያ ቀናችን ነው ስንመጣ። ከማን ጋር ነው የመጣው? ከዝኖቼ ጋር ነው የመጣ ነው። አመጣጣችን አሳ ለማጥመድ አልነበረም። ፓርኩ ጋር ነበር የመጣ ነው። ከዛ ድንገት ሳይክል ምናምን እየነዳን ሰው ሲነግረን ገባል።
ያዝካው ደስ ይላል በጣም። መያዝ እንዴት ነው ስሜቱ? ያው ደስ ይላል፣ አሪፍ ነው። ጥሩ ጊዜ ታሳልፋላችሁ ከቤተሰቦቻችሁ ጋር ኑ ለማለት እኛም ደግመን እንመጣለን። ሆፕፉሊ ይሄኛው ደግሞ አሳዎች የሚጠበሱበት ቦታ ነው። እንዴት ነሽ? አላ እግዚአብሔር ይመስገን። እንተዋወቅ እስኪ። እንግዲህ አሳ እየጠበስሽ ነው። እዚህ አካባቢ ያለውን እንቅስቃሴ እንዴት ታየዋለሽ? ከስራ እድል ፈጠራ አንጻር እዚህ ምን ያህል ጊዜ መስራት ጀመርሽ? እኔ 6 ወር ይሆነኛል። ቆየው ግን መጣ ገባ ግን አሁን ደግሞ 6 ወር ይሆነኛል መስራት ተጀመርኩ ማለት ነው። ጥሩ ነው። ስራ ፈጠራውን በጣም ነው የማደንቅለት። ልጆቼም አሉ አሁን የሚውሉ አጉል ቦታ ከሚውሉ ያሉኝ 16 እና 17 ዓመት ልጆች የሱን አሪያ ይዘው እንዲያድጉ ብዬ እዚህ አብረን እየዋልን ነው። በጣም ደስ ይላል። ይሄ አሳ ከዛ የወጣ ነው ወይ? አዎ ከዛው ነው። ከዛ የወጣ የአዲስ አበባ ሰው እየመጣ ከካንዲ እንግዲህ ሐዋሳን እዚህ አድርጎታል። አዎ በጣም ደስ ይላል። ሰዎች እንዴት ነው ደስተኛ ናቸው ባለው ነገር? አዎ በጣም ደስተኛ ናቸው። ሰዎች እንግዲህ መጥተው ይሄን የመሰለ አሳ እንዲመገቡ መልእክት አስተላልፊላቸው። አሁኑ ከዝናኑ በቃ ሐዋሳን እንዳታበሉና እዚህ መጥታችሁ ደንበኛ ትሆናላችሁ። በጣም አመሰግናለሁ። መልካም ስራ። ቦታው ደስ ይላል። እዚህ እየመጡ ቢዝናኑ ደስ ይላል። የተከበራችሁ ተመልካቾቻችን በዛሬ አዲስ ጓዳችን እዚሁ አዲስ አበባ ውስጥ ሰዎች አሳ አስግረው ያሰገሩትን አሳም ደግሞ ጠብሰው ሊመገቡበት የሚችሉትን ስፍራ ነበር ያስቃኘናችሁ።